ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ ሮብ ህዳር 3 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ የትግራይ የጸጥታ ኃይሎች በመጋሌ ወረዳ የያዟቸውን መንደሮች ለቀው እንዲወጡ የሚጠይቅ ሰላማዊ ሰልፎች በአፋር ክልል የተለያዩ ወረዳዎች መካሄዳቸው ተገለጸ። የትግራይ ጸጥታ ኃይሎች በአፋር ክልል በመጋሌ ወረዳ ቶንሳ ቀበሌ የከፈቱትን ጥቃት የሚያወግዙና የያዟቸውን መንደሮች ለቀው እንዲወጡ የሚጠይቅ የተቃውሞ ሰልፍ በተለያዩ የክልል አካባቢዎች ላለፉት 2 ቀናት መካሄዳቸውን ነዋሪዎችና አመራሮች ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ በመጋሌ ወረዳ ቶንሳ ቀበሌ ነዋሪ የሆኑት አንድ ግለሰብ የህወሓት ታጣቂዎች በመርአ፣ ካረፊቱ፣ ሚልካ፣ ሚላ፣ ዋርቃ፣ ዶያና ቆላ ጎቤ መንደሮች ተቆጣጥረው እንደሚገኙ ገልጸዋል። በዚህ በርካታ ነዋሪዎች ቀያቸውን ለቀው ለመውጣት መገደዳቸውን የገለጹት ነዋሪው በአሁኑ ሰዓት አብዛኛው የመንደሮቹ ነዋሪዎች ቀን በጠራራ ፀሐይ፣ ማታ ደግሞ በብርድ ምክንያት ለከፍተኛ ችግር መዳረጋቸውን ገልጸዋል። እኚህ ነዋሪ ላለፉት 2 ቀናት ተኩሱ ጋብ ማለቱን ገልጸው ነገር ግን አሁንም ውጊያው ይነሳል በሚል በከፍተኛ ስጋት ውስጥ መውደቃቸውን ተናግረዋል። በተያያዘ ስማቸው እንዳይጠቀስ የፈለጉ በአፋር ክልል የሚገኙ አንድ የሰብአዊ እርዳታ ምንጭ ከኤፍኤፍፒ ጋር ባደረጉት ቆይታ ጥቃት መፈጸሙን አረጋግጠዋል። አክለውም በጥቃቱ በአብዛኛው ሴቶችና ህጻናት የሆኑ 18,000 የሚጠጉ ሰዎች መፈናቀላቸውን ገልጸው እርዳታ የማግኘት ተስፋቸው አነስተኛ መሆኑን አመልክተዋል። ባህር አልባ ሀገራት ጦርነት ሊያስነሱ ይችላሉ ሲሉ ፕሬዝዳንት ሙሴቬኒ ተናገሩ። የዩጋንዳው ፕሬዝዳንት ሀገራቸውን ጨምሮ የባህር በር የተዛጋባቸው የአፍሪካ ሀገራት ጦርነት ሊያስነሱ እንደሚችሉ አስጠንቅቀዋል። ፕሬዝዳንቱ ሙሴቬኒ የዩጋንዳና ሌሎች ባህር የሌላቸው የአፍሪካ ሀገራት ለንግድና ለስትራቴጂካዊ መከላከያ ወሳኝ የሆነ የህንድ ውቅያኖስ መዳረሻቸው ከተዘጋባቸው ወደፊት ጦርነት ሊነሳ እንደሚችል አስጠንቅቀዋል። ፕሬዝዳንቱ የሬዲዮ የውይይት መድረክ ላይ ሲናገሩ አንድ ሀገር በባህር ላይ ልዩ ባለቤትነት የመጠየቅ ሀሳብ እብደት ሲሉ ገልጸውታል። የምስራቅ አፍሪካ ሀገራት ለጋራ ደህንነትና ለጋራ ብልጽግና የፖለቲካና የኢኮኖሚ ውህደትን እንደሚያፋጥኑ አሳስበዋል። በአፍሪካ ያለው የፖለቲካ አደረጃጀት እምብዛም ምክንያታዊ አይደለም። አንዳንድ ነገሮች ለኢኮኖሚ ዓላማም ሆነ ለመከላከያ ዓላማ ባህር መውጫ የላቸውም። ይህ አግባብ አይደለምም ብለዋል። ፕሬዝዳንቱ አንዳንድ የባህር ዳርቻ ሀገሮች ያላቸውን ራስ ወዳድ አስተሳሰብ ብለው በጠሩን ነገር ቅር መሰኘታቸውን ገልጸው ውቅያኖሶችና ወደቦች ሀገሪቱን ማገልገል እንዳለባቸው ተናግረዋል። ዩጋንዳ በየብስ ተከባለች። የኔ ውቅያኖስ የት ነው ያለው? የኔ ውቅያኖስ የት ነው? የኔ ውቅያኖስ የህንድ ውቅያኖስ ነው። እኔ መብት አለኝ። የባህር ዳርቻ ላይ ላሉት ብቻ ነው ማለት እብደት ነው ብለዋል። ይህንን አለመመጣጠን በክልላዊ አንድነትና ትብብር ማስተካከል አለመቻል ለወደፊት ግጭት መሰረት ሊጥል እንደሚችል አስጠንቅቀዋል። ለወደፊት ጦርነቶች ይኖራሉ ሲሉ ሙሴቬኒ አስጠንቅቀዋል። እንደዚህ ያሉ ጦርነቶች በክልላዊ የንግድ መስመሮችና በባህር መዳረሻ ላይ ባለፈው ፍትሃዊ ያልሆነ ቁጥጥር ምክንያት ሊነሱ እንደሚችሉ ተናግረዋል። የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳዩ የዜና ወኪል ኤፍኤፍፒ ዘግቧል። የትግራይ ባለስልጣናቱ የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩት የትግራይ ታጣቂዎች ኃይሎች ላይ እንደሆነ መናገራቸውን ዘገባው ጠቅሷል። በዚህ የድሮን ጥቃት 16 ታጣቂዎች ተገድለው ሌሎች 22 እንደቆሰሉ ከምንጮቹ መረዳቱን የዜና ምንጩ አመልክቷል። የዜና ወኪሉ በጉዳዩ ዙሪያ ከፌዴራል መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኘ ገልጿል። አንድ ስማቸው እንዲጠቀስ ያልፈልጉ የረድኤት ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18,000 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ ተናግረዋልም ተብለዋል። ለትግራይ ባለስልጣናት ቅርብ የሆነ አንድ ስማቸው ያልተጠቀሰ ምንጭ ግን አፋር ክልል ውስጥ ጥቃቱን የፈጸመው ሀራ መሬት ወይንም የትግራይ የሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን እንደሆነ መናገራቸውን ዘገባው አስፍረዋል። ባለስልጣኑ ሀራ መሬት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት ያለው በማለት መክሰሳቸውን ያመለከተው ዘገባው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው ረዳ ላቀረበው ጥያቄ ምላሽ ሳያገኝ መቅረቱን ጠቅሷል።
የጅቡቲ ገዢ ፓርቲ ፕሬዝዳንት እስማኤል ኦማር ጌሌህን ለስድስተኛ ጊዜ እጩ አድርጎ አቀረበ። የጅቡቲ ገዢ ፓርቲ ፕሬዝዳንት እስማኤል ኦማር ጌሌህን ለስድስተኛ ጊዜ እጩ አድርጎ ማቅረቡን አስታውቋል። ፓርቲው ቅዳሜ ጥቅምት 29 ቀን 2018 ዓ.ም ባወጣው መግለጫ የጅቡቲ ሪፐብሊክ ፕሬዝዳንት የሆኑት እስማኤል ኦማር ጌሌህን በመጪው ሚያዝያ ወር 2026 ለሚደረገው ፕሬዝዳንታዊ ምርጫ በይፋ በእጩነት መመረጡን አስታውቋል። ገዢው ፓርቲ ይህንን ያስታወቀው መላ ሀገሪቱ የመጡ ደጋፊዎች በተገኙበት በፔሌ ዱ ፔፕል በተካሄደ የፓርቲው ጉባኤ ላይ ነው። ፕሬዝዳንቱ ለእጩነት መቅረባቸውን መቀበላቸውን ገልጸው ዓለም አቀፍ ፈተናዎች ባሉበት በዚህ ወቅት ለሰላም ለልማትና ለአንድነት ያላቸውን ቁርጠኝነት አረጋግጠዋል። ዓለም አቀፍ ፈተናዎች ባሉበት በዚህ ወቅት ለሰላም ለልማትና ለአንድነት ያላቸውን ቁርጠኝነት አረጋግጠዋል። በቅርቡ የጅቡቲ ፓርላማ ባካሄደው ስብሰባ ላይ ለፕሬዝዳንትነት እጩነት የተመረጠውን የእድሜ ገደብ ማንሳቱ ይታወሳል። ይህ ውሳኔ የሀገሪቱን ፕሬዝዳንት እስማኤል ኦማር ጌሌህን ለስድስተኛ ዙር ምርጫ ለማወዳደር የሚያስችላቸውን መሆኑ ተገልጿል። የ77 ዓመቱ ፕሬዝዳንት ጌሌ በአፍሪካ ቀንድ ውስጥ በምትገኘው ትንሽ ሀገር ውስጥ ከጎርጎሮሳውያኑ 1999 ዓ.ም ጀምሮ በመሪነት ላይ ይገኛሉ። ጅቡቲ የዩናይትድ ስቴትስ፣ የፈረንሳይ፣ የቻይና፣ የጃፓን፣ የጣሊያን ወታደራዊ ካምፖችን የምታስተናግድ ወሳኝ የወደብ ሀገር ናት። የቱርክ ወታደራዊ አውሮፕላን በጆርዲያ ተከሰከሰ። ከአዘርባይጃን ወደ ቱርክ በመመለስ ላይ የነበረ ሲ-130 ካርጎ ወታደራዊ አውሮፕላን መከስከሱን መረጃዎቹ ጠቁመዋል። በአውሮፕላኑ ውስጥ ከ20 በላይ የጦር አባላት የነበሩ ሲሆን የጉዳቱ መጠን ይህ ዜና እስከተጠናከረበት ሰዓት በግልጽ ይፋ ባልሆነም የቱርክ መንግስት ሁሉም አባላት በህይወት እንደሌሉ ማስታወቁን ግን ዩሮኒውስ አስነብቧል። የአደጋው መንስኤ በግልጽ ይፋ አልሆነም። በእርግጥ ለረጅም ጊዜ ያገለገለና የመጨረሻው ሙከራ እንዲሁም እድሳቱ በ2020 የተደረገበት መሆኑን ምናልባትም ለአደጋው መንስኤ ሊሆን እንደሚችል ግምገማ ተቀምጧል። በጆርዳንና አዘርባይጃን ድንበር ላይ የደረሰው አደጋ ለቱርክ አስደንጋጭ ዜና ሆኗታል ሲል ቲአርቲ ዘግቧል። ኳታር፣ አሜሪካ፣ ጃፓን፣ ጣሊያንና ሌሎች ሀገራት ለቱርክ መንግስት መጽናናትን ተመኝተዋል። ሐዋሳ ከተማ አዲስ ከንቲባ ተሾመላት። የሐዋሳ ከተማ ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ አቶ ጥራቱ በየነን የሐዋሳ ከተማ ከንቲባ አድርጎ ሾሟል። አቶ ጥራቱ በየነ ከዚህ ቀደም ከነሐሴ 24 ቀን 2011 ዓ.ም እስከ 2013 ዓ.ም የሐዋሳ ከተማ አስተዳደር ከንቲባ ሆነው ሲመሩ የቆዩ ሲሆን ላለፉት 3 ዓመታት ደግሞ በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የከተማው ከፍተኛ አመራር ሆነው አገልግለዋል። በአዲስ አበባ አመራርነት ጊዜያቸውን በአመራር ብቃታቸው ስማቸው ጎልቶ ሲነሳ ቆይቷል። ዩክሬንና እንግሊዝ የሩሲያን ሚግ-31 ተዋጊ ጄትን ለማጥለፍ ያደረጉት ኦፕሬሽን ከሸፈ። የሩሲያ ፌዴራል ደህንነት አገልግሎት እንዳስታወቀው የዩክሬን ወታደራዊ ስለላና የእንግሊዝ አጋሮቻቸው ኪንዛል ሃይፐርሶኒክ ሚሳይል የታጠቀው የሩሲያ ሚግ-31 ተዋጊ ጄት ለመጥለፍ ያደረገውን ኦፕሬሽን አክሽፏል። አገልግሎቱ እንዳስታወቀው ዩክሬኑን $3 ሚሊዮን ሽልማት ቃል በመግባት የሩሲያ አብራሪዎችን ለመመልመል ሞክሯል። የዩክሬን የስለላ አገልግሎት የኪንዛል ሚሳይል የታጠቀውን አውሮፕላን በደቡብ ምስራቅ አውሮፓ በኮንስታንታ ከተማ ሮማኒያ ውስጥ ወደሚገኝ የኔቶ ትልቅ አየር ማረፊያ ቦታ ለመላክ አቅዶ ነበር። እዚያም በአየር መከላከያ ስርዓቶች ሊመታ ይችል ነበር ሲል መግለጫው አመልክቷል። ኢትዮጵያ ከ50 ሺህ በላይ ተሳታፊዎችን የሚታደሙበትን ጉባኤ እንድታስተናግድ ተመረጠች። ኢትዮጵያ ከ2 ዓመት በኋላ የሚካሄደውን የዓለማችን ዋነኛው የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤን እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ ተመርጣለች። ኮፕ በመባል የሚታወቀውና በየዓመቱ የሚካሄደውን የአየር ጸባይ ለውጥ ጉባኤ በአውሮፓውያኑ 2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችበትን ናይጄሪያ መብለጥ ነው። ውድ አድማጭ ተመልካቾቻችን የዛሬ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።